ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። እንግዲህ ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለህ የተፈራህና የተከበርክ የዘላለም አምላክና አባት እግዚአብሔር ሆይ በምሕረትና በቸርነት ስለከለልከን በክርስቶስ ኢየሱስ ስም እናመሰግንሃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ጸጋህ ስለረዳን፣ በደምህ አጥበህ ቀድሰ፣ በቁስልህ ፈውሰ፣ መርገምን ሁሉ ከኛ ወስደ ልጆችህ ስላደረከን በኢየሱስ ክርስቶስም ክብርና ምስጋና ይገባሃል። ይህንን ቀን ደግሞ ባርክልን። በዚህ ቀን ደግሞ ያንተ እጅ በእኛ ላይ እንዲሆን እኛንም እግዚአብሔር ሆይ ቤተሰቦቻችንን ሀገራችንንም እንድታግዝ በኢየሱስ ስም እንጠይቅሃለን። ቃልህን አስተምረን፣ ባርክልን። የቃል ኃይልና ጉልበት በሕይወታችን እንዲሠራ ጸጋህ ይርዳን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ እስቲ ይህንን የማለዳ ቁርስ ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረግን ለብዙዎች እንድናዳርስ በጌታ ፍቅር ጠይቃችኋለሁ። ይህንን ያልኩበት ምክንያት ዛሬ ፊታችንን ወደ ጌታ ከምን ጊዜውም በላይ መመለስ የሚገባን ወቅት ላይ ነን ያለነው። ምናልባትም የእኛን የሶሻል ሚዲያ የምትከታተሉ ከሆነ እንግዲህ በዓለማችን ላይ በመካከለኛው ምስራቅ ግዙፍ የሆነ ጦርነት ተከስቷል። ይሄ ጦርነት እንግዲህ ወደ ሊያመራ እንደሚችል አናውቅም። ነገር ግን አንድ ነገር እናውቃለን። በዚህ ሁሉ ውስጥ የጌታ ጥበቃ በኛ ላይ እንዳለና እንደዚሁም ደግሞ ጌታ ሊመጣ በደጅ እንደሆነ እናውቃለን። አዎ በደጅ ነው። ኢየሱስ ምጽአት በተቃረበ ጊዜ እንዲህ አይነት ነገሮች እንደሚከሰቱ ማቴዎስ ይነግረናልና የማቴዎስ ወንጌል እንግዲህ ራሳችንን ልንጠብቅ፣ ፊታችንን ወደ ጌታ ልንመልስ፣ አይኖቻችንን ወደ ጌታ ልናነሳ፣ እግራችንን ሰብሰብ ልናደርግ ያስፈልጋል። ማስተዋልም ያስፈልጋል ብዬ አስባለሁ። ለዚህ ነው ብዙ ጊዜ ይህንንም አገልግሎት እንድትደግፉ ስንነግራችሁ ይህንን አገልግሎት በማስፋት ለብዙዎች ተደራሽ መሆን ስለምንፈልግ እንደሆነ እንድታውቁልን በጌታ ፍቅር ጠይቃችኋለሁ። እንግዲህ በትናንትናው ዕለት እየተመለከትን ያለነው የሁለተኛ ጴጥሮስ ምዕራፍ 1 ነው። ቁጥር 5 ነበር ተመልክተን የነበረው። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ የሚል ነበረ። እንግዲህ በጎነትን ልንጨምር፣ መልካምነትን ልንጨምር፣ ትጋትን ልናሳይ በእግዚአብሔር ፊት የምንተጋበት ጊዜ ነው። በጸሎት የምንተጋበት፣ የእግዚአብሔርን ቃል በማጥናት የምንተጋበት፣ ሰዎችን ወደ ክርስቶስ ኢየሱስ በማምጣት የምንተጋበት ጊዜ እንደሆነ ልናውቅ ያስፈልጋል። ምክንያቱም ነገ ምን እንደሚሆን አናቅም። ነገ በእኛ እጅ ሳትሆን በእግዚአብሔር እጅ ነው። ቀን ሳለ የላከኝን እፈጽም ዘንድ ይገባኛል ስለሚል መጽሐፍ። ስለዚህ እንድንተጋ ነው የሚነግረን እና በእምነታችን ደግሞ በጎነትን እንድንጨምር ለሰው ልጆች ሁሉ በጎና መልካምን ነገር በማድረግ በመልካምነትና በበጎነት እንድንገለጥ መጽሐፍ ቅዱስ ይመክረናል። ይህንን ነበር በትናንትናው ዕለት እየተመለከትን የነበረ ነው። ዛሬ ግን እስቲ ደግሞ ቁጥር 6ን እንመለከታለን። እንደዚህ ይላል፣ በጎነትንም እውቀትም ራስን መግዛት፣ ራስን በመግዛት መጽናት፣ በመጽናት ደግሞ እግዚአብሔርን መምሰል እንደሚገባን ይነግረናል።
እዚህ ጋር እንግዲህ በጎነት ወደ ምን ያድጋል? ወደ ዕውቀትን። በጎነትን ስናደርግ በእውቀት ልናደርገው፣ በመረዳት ልናደርገው። በጎነት ስናደርግ ለራሳችን የሆነ ነገር ምላሽ ፈልገን እንዳናደርግና ያ በጎነታችን በእውቀት እንዲሆን መጽሐፍ ቅዱስ በግልጽ ይመክረናል። ለዚህ ነው በጎነትን ዕውቀትን፣ በእውቀት ደግሞ ራስን መግዛት ይላል። እንግዲህ በጎነትን እያደረግን በእውቀት እያደግን በእውቀትም ራሳችንን እየገዛን ራሳችንን ማሳደግ ይገባል። እንግዲህ ራስን መግዛት እንደው እውቀት ስንል ይሄ አይምሯችን ውስጥ የተሰገሰገ ሳይሆን በመንፈስ እየበራልን የመለኮት ብርሃንን አስባለሁ። እኔ ብዙ ጊዜ የመማር ትርጉሙ ወይም የማወቅ ትርጉሙ ለሌሎች መልካም ለመሆን ካልሆነ በስተቀር ለክፋት ካልሆነ እሱ ዕውቀት ሳይሆን ከየጨለማ ስራ ነው። ወይም ደግሞ ወደ ጨለማ የገባንበት ወይም ደግሞ የጨለማውን ሐሳብ የምንገልጥበት ይሆናል። ሁልጊዜ ዕውቀት፣ መንፈሳዊ ዕውቀትን ባደግን ጊዜ መልካም ስራዎች፣ በጎ ስራዎች በሕይወታችን እየጨመሩ እንዲመጡ ያደርጋል። እየጨመሩ እንዲመጡ ብቻ ሳይሆን ራሳችንን ደግሞ መግዛት እንችላለን። ዕውቀት በእኛ ላይ በሕይወታችን ላይ መንፈሳዊው ነገር ራስን መግዛት የማያመጣ ከሆነ እሱ ዕውቀት አይደለም። አንዳንድ ሰዎች ትንሽ ነገር ይዘው ምድር አልበቃለችኝ ይላሉ። ያሳዝኑኛል። ለምን እንደሚያሳዝኑኝ ታውቃላችሁ? የያዟት ትንሽ ነገር ነች። ያቺ ጭላጭ ስታልቅባቸው መሸማቀቅ በሕይወታቸው ይሆናል። ሁልጊዜም ራሳችንን በእግዚአብሔር ፊት በእውቀት ልናሳድግ ይገባናል። በእውቀት ራሳችንን ማሳደግ ይገባናል። ራስን በመግዛት ደግሞ የሚመጣው ከእውቀት ነው። ከእውነተኛ እውቀት ከውስጥ ከመለኮት ከሚመነጭ እውቀት ራስን መግዛት ይመጣል። ከኃጢአት፣ ከክፋት፣ ከጨለማ ተልኮ ወይም ከተለያየ ነገር ራሳችንን እንገዛለን። ራሳችንን መጨረሻ ላይ እንደሚናገረው እግዚአብሔርን ወደ መምሰል እንድናድግ መንገድ ይጠርግልናል። ስለዚህ ነው በእውቀት ራስን መግዛት ይልና ራስን በመግዛት ደግሞ መጽናት ይመጣል። ራስን በመግዛት ምን ይመጣል? መጽናት። ተመልከቱ፣ ስናውቅ ራሳችንን እንገዛለን። ራሳችንን ስንገዛ ደግሞ በእምነታችን በእግዚአብሔር ላይ በልጁ በክርስቶስ ኢየሱስ ዕውቀት ላይ እንጸናለን። በእምነታችን የጸናን እንሆናለን። ምንም አይነት ቻሌንጆችና መከራዎች ወይም ደግሞ የተለያዩ ነገሮች በሕይወታችን ላይ ቢመጡም ፈተናዎች ቢመጡም እነዛም ፈተናዎች በቀላሉ መሻገር እንጀምራለን። ምክንያቱም ራሳችንን በመግዛታችን ጽናት ይመጣል። ራሳችንን ስንገዛ ጥቃቅን ነገሮች አያንበረክኩንም። ከመናፍስት ዓለም የሚላኩ መልእክቶች፣ የዓለም ቅራቅንቦዎች ራሳችንን አያንበረክኩንም። ስለዚህ ራሳችንን ለማን? ለእግዚአብሔር አሳልፈን በመስጠት የእግዚአብሔር ጽድቅና በጎነት በሕይወታችን እንዲገለጥ ያደርጋል። እንግዲህ ራስን በመግዛት ደግሞ መጽናት ከሆነልን በመጽናት ደግሞ ምንድን ነው የሚሆንልን ስንል እግዚአብሔርን መምሰል ማትረፊያ ነው። እግዚአብሔርን መምሰል ለክብር ያበቃል። ምክንያቱም እግዚአብሔር ሲጠራን ልጁን ኢየሱስ ክርስቶስን እንመስል ዘንድ እንደሆነ ከዚህ በፊት በተደጋጋሚ ተነጋግረናል። የተጠራነው የእርሱን በጎነትና መልካምነት ልንናገር፣ ልናሳይ፣ በዚህ በጨለማው ዓለም ላይ ልንገልጥ ስለተጠራን ያንን የእሱን በጎነትና መልካምነትን በመግለጥ
እግዚአብሔርን መምሰል ሕይወታችን እንዲሆን ይፈልጋል። እግዚአብሔር ሊያሳድገን የሚፈልገው ሕይወታችንን ወደዛ ነው። ሕይወታችንን እንዲያድግ የሚፈልገው ወደዛ ነው። ወደዛ ጥግ እንድንሄድ ይፈልጋል እንጂ እዚሁ ምድራዊ ነገር ላይ እንድንቆም አይደለም የሚፈልገው እግዚአብሔር። ምክንያቱም አላፊው ነገር ላይ አይደለም እግዚአብሔር የፈለገን፣ ዘላለማዊ ነገር ላይ ነው እግዚአብሔር የፈለገን። ብዙ ሰዎች ግን አላፊ ነገሮች ላይ እግዚአብሔር የፈለጋቸው ይመስላቸዋል፣ ወይም ደግሞ ለአላፊ ነገር የተጠሩ የተመረጡ ይመስላቸዋል። ወገኖቼ የተጠራነውም የተመረጥነውም ለአላፊ ነገር ሳይሆን ለዘላለም ነገር ተመርጠናል። ዘላለም በፊታችን ስላለና ለዛ ለከበረ ነገር እንደታጨን ልናውቅ ያስፈልጋል። ለዚህ ነው በመጽናት እግዚአብሔርን መምሰል የሚለው። እንግዲህ የሐዋርያት ሥራ ምዕራፍ 24 ቁጥር 25 ምን ይላል? እርሱም ስለ ጽድቅ ራስን ስለ መግዛት ስለሚመጣውም ኩነኔ ሲናገር ሳለ ፊሊክስ ፈርቶ አሁንስ ሂድ፣ በተመቸኝም ጊዜ ልኬ አስጠራሃለሁ ብሎ መለሰለት። ምክንያቱም ራስ ስለ ጽድቅና ራስን መግዛት ስለሚመጣው ኩነኔ ሲናገር ይላል። ራሳችንን የገዛን በጽድቅ የምንኖር ከሆነ ሰዎች ይፈራሉ። ሰዎች በእኛ ፊት ክፋትን ወይም ደግሞ የተለያዩ ነገሮችን ማድረግ አይችሉም። እግዚአብሔርን ስንመስል እያስደነገጥናቸው እንመጣለን። የምንናገረው ነገር ሁሉ ያስፈራቸዋል። ምክንያቱም የእግዚአብሔር ሞገስና የእግዚአብሔር በጎነትና ምሕረት ቸርነት በእኛ ላይ ስለሚገለጥና ያ የጽድቅ ቃል ደግሞ ስለሚኮንናቸው በሕይወታቸው ውስጥ ፍርሃት ይመጣል። ለዚህ ነው ፊሊክስ ፈርቶ ይላል። አሁንስ ሂድ አለው። ለምን ፈራ? ፊሊክስ ጻድቅ አልነበረም፣ አመፀኛ ንጉሥ ነበር። ስለዚህ የክርስቶስን ወንጌል ጳውሎስ በገለጠለት ጊዜ አስፈራው። በጳውሎስ የተገለጠው ጽድቅ፣ ራስን መግዛት አስፈራው። ለምን? ጳውሎስ ክርስቶስን ይመስል ስለነበረ ነው። ዕብራውያን 10:36 ላይ የእግዚአብሔር ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን አድርጋችሁ? የእግዚአብሔርን በጎ ፍቃድ አድርጋችሁ። ለዚህ ነው የእግዚአብሔር በጎ ፍቃድ ምንድን ነው? እርሱን መምሰላችን ነው። በሕይወታችን ለሰው ልጆች ሁሉ የመዳን ምልክት መሆናችን ነው። በኑሯችን ሁሉ ለሰዎች ምስክሮች እንድንሆን ነው። ስለዚህ ያ ምንድን ነው ይለናል? የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። መጽናት አለባችሁ፣ እንድንጸና ይፈልጋል። እንግዲህ በበጎነት እውቀትን፣ በእውቀት ደግሞ እንግዲህ መልካምነትን እያደረግን በጎን ነገር እያደረግን የከበረውን ነገር እያደረግን ያንን ነገር እያደረግን ልንኖር ያስፈልጋል። እንግዲህ ዛሬ የተካፈልነው በበጎነት እውቀትን፣ በእውቀት ራስ መግዛትን፣ ራስ በመግዛት መጽናትን፣ በመጽናት እግዚአብሔርን መምሰል ነው የሚለውን ሐሳብ ነው የተካፈልነው። ነገ ማለዳ ደግሞ በሚቀጥለው የማለዳ ቁርስ እንገናኛለን። አጭር ጸሎት ጸልየን የዛሬውን የማለዳ ቁርስ በዚህ ላይ እንግታ። እግዚአብሔር ሆይ በምሕረትህና በቸርነት አሁንም እንድትከልለን በኢየሱስ ክርስቶስ ስም እንጠይቅሃለን። ስለ ቃልህ ተመስገን። ስላስተማርከን እናመሰግንሃለን። ምሕረት ቸርነት ስላደረክልን እናመሰግንሃለን። የምንሰማው ሁሉ በምድር ላይ የሚሆነው ሁሉ ጥሩ እንዳልሆነ መልካም እንዳልሆነ እናውቃለን። ይህ ደግሞ መጽሐፍ ሲናገር በመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል ተብሎ ተጽፏልና ያ ጊዜ ደግሞ ይሄ ጊዜ እንደሆነ እናውቃለንና እግዚአብሔር ሆይ አንተን ለመቀበል ሕይወታችንን ደግሞ የተስተካከለ እንዲሆን በጸጋህና በመንፈስህ እንድታግዘን አቅም ጉልበት እንድትሆነን ቤተ ክርስቲያንን እንድታነቃ ከተኛችበት እንድትነሳ እግዚአብሔር ሆይ ከተኛችበት እንድትነሳ ከእንቅልፍ እንድትነቃ እንድትረዳት በኢየሱስ ክርስቶስ ስም እንጠይቃለን።
ደግሞ ይህንን ማለዳ ይህንን ቀን ባርክልን፣ ከክፉዎች ሁሉ ጠብቀን። በመንገድ በሕይወታችን በምናደርገው ነገር ሁሉ ያንተ እጅ በእኛ ላይ ይሁን። በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።